አደይ ዲቭን ከታገተበት ተሸክማ አስመለጠችው። የአደይ አባት እና የአደይ አጎት አፋቸውን ከፍተው ቀሩ። ጀግናዋ አደይ ታሪክ ሰራች። አደይ በፍጹም እኔ ዲቭን እዚህ ትቼ አልሄድም እማዬ፣ በፍጹም አላደርገውም። እናም የታገተበትን ቦታ አጥንቼ አስመልጬ ይዤው እሄዳለሁ ብላ እንደፎከረችውም በስተመጨረሻ ተሳካላት። ዲቭ በፍቅሩ እጅግ ተንከራቶና እንዲሁም የአደይ ፍቅር ልቡን ሁሉ ቀምቶት በጣም አመሰግናለሁኝ አንቺ ለምታደርጊው ነገር በሙሉ ብሎ አላት። ምን እያልክ ነው ዲቭ? አንተ እኮ በእኔ ምክንያት ነው እንደዚህ ሆንከው። ስለዚህ ምንም ችግር የለውም አንተ የኔ ሁለ ነገር ነህ ብላ አለችው። አደይና ዲቭ በስተመጨረሻ ወደ ቀድሞ ቦታቸው የተመለሱ ይመስላል። በሌላ በኩል ዶክተሩ እጅጉን ልቡ የተሰበረና እንዲሁም አደይን ስትመለሺ እነግርሻለሁ የሆነ ነገር ብሏት እንደነበረ አደይ ሰተት ብላ ሄደች። ከዛ ምንድነው እስኪ ንገረኝ፣ ባለፈው ስትመለሺ ዶክተር ስትመለሺ እነግርሻለሁ ያልከኝን ብላ አለችው። አይ አደይ ምንም አይደለም ብሎ ሲላት ምን ማለት ነው? ከዛ በፊት ዲቭ ጋር ተመለሳችሁ እንዴ ብሎ አላት። አዎ እውነት ለመናገር ታውቃለህ እኔና ዲቭ መታገት ጥሩ አድርጎለታል። ምን ማለት ነው ደግሞ? ምክንያቱም ማየት የሌለብኝን ነገር በሙሉ አይቻለሁ። ለካ ዲቭ እጅጉን ያፈቅረኛል። እንደዚያ እንኳ ተሰቃይቶና መከራውን አይቶ በስተመጨረሻ እንባው ጠብ ጠብ ሲል ምን ነው ዶክተር፣ ደስ ልልህ ይገባል እንጂ ለምንድን ነው የምታለቅሰው? ይልቁንስ አሁን ልትነግረኝ የነበረውን ነገር ንገረኝ ብላ አለችው። አይ እውነት ለመናገር እረሳሁት፣ በቃ ተይው አደይ። እና ታዲያ ለምንድን ነው የምታለቅሰው? ምክንያቱም ሁሉም ነገር ደስ ስላለኝ እኮ ነው። ያንቺ ስኬት የኔም ስኬት ነው። ከዲቭ ጋር በመመለስሽ በጣም ደስ ብሎኛል ብሎ ዋሻት። አደይ ዶክተር መናገር ካልፈለግ እሺ አትናገር። መናገር በፈለግክበት ሰዓት እኔ ከጎንህ እንደሆንኩኝ እንድሰማ ፈልጋለሁ። አንተ እኮ ለእኔ በጣም ብዙ ነገር አድርገህልኛል ብላ አለችው። እናት ደውላ ትሰማኛለህ? አሁን ቤሪ ሆቴል ነው ያለችው እና ከቤሪ ጋር ወደ አሜሪካ እንድትመለስ እፈልጋለሁኝ ብላ አለችው። ጀግናው ዲቭ ትሰምኛለሽ እማዬ፣ እስከ ዛሬ ራሱ ዝም ያልኩሽ ላንቺ አስቤ ነው። ግን አሁን አይ የምትይ ከሆነ ደግሞ ሂጄ ነው ደውዬ ነው ላባዬ ሁሉንም ነገር የምናገረው ነው ላባዬ የምናገርልሽ ብሎ አስፈራራት። የእውነት አንተ የኔ ዲቭ ነህ እና እኔ ላይ እንደዚህ አይነት ንግግር ተናገርክ? አይ አንቺም እኮ ተገቢውን የእናትነት ፍቅር አልሰጠሽኝም። ጭራሽ ባስ ብለሽ አደይንና ዶክተሩን እንዲገናኙ አድርገሽ አጉል ጥርጣሬና እንዲናገራት ፈልገሽ ነበረ። አሁን ሁሉም ነገር ገብቶኛል። እባክሽ ከዚህ በላይ እኔ ላይ መቀለድሽን አቁሚ ብሎ አላት። የራስህ ጉዳይ ታውቃለህ። አደይ አንድ ቀን የእውነት ትጫወትብሃለች፣ ያን ጊዜ ግን እኔ የለሁም ብላ አለችው። አታስቢ፣ ኖርሽም አልኖርሽም እኔ እንደሆነ ለምጄዋለሁ። እማዬ ሁልጊዜ ክብርሽን አታስበልጪ፣ ምክንያቱም ፍቅር የሚባል ነገር አለ። እባክሽ እማዬ ብሎ ዲቭ እናቱን በከባዱ ተናገራት። ይገርማል። ስልኩን ከዘጋች በኋላ ለካ ይቺ አደይ አእምሮውንም ሁላ ተቆጣጥረዋለች። ብቻ ተመስገን ነው እያለ ብቻውን ማብሰልሰል ቀጠለበት። አደይ እሺ ምንድነው አሁን የምናደርገው ብላ ስትል ዲቭ አታስቢ፣ እታለም ጋር እንደገና ሽማግሌ እልክና ሁሉም ነገር ይስተካከላል ብሎ አላት። ግን ደግሞ እኔ እንጃ በጣም ፈርቻለሁ። ለምንድን ነው የፈራሽው? መቼም ከባለፈው በኋላ ምን እንደሚፈጠር እኮ እኔ አላውቅም ብላ ስትል አታስቢ፣ አባትሽን ነው አምልጠን መተናል። በቃ ውድና እየተከበራችሁ የህያ ቤቴ ቤተሰቦቼ እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና
አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። የአደይ አባት አደይን ተንበርክኮ እባክሽ አደይ ሀብቴ ከሚወረስብኝ አንቺሽ ብለሽ ለምንድን ነው የንጉሱን ልጅ የማታገቢው ብሎ አላት። አባዬ ትሰማኛለህ? እኔን አንተ በገንዘብ እየቀየርከኝ ባልሆነ እስኪ ንገረኝ፣ ገና ከልጅነቴ አጀምረህ ለፈለግከው ሰው ለመዳር እንደተሯሯጥክ ነው። ግን ደግሞ እኔ አልፈቀድኩልህም። ዛሬ መቼም ቢሆን እንደማልፈቅድልህ ታውቃለህ። ዲቭን ልቀቀውና በሰላም ወደ መጣንበት እንሂድ ብላ አለችው። እንደዚያማ ማድረግ አልችልም። ለምን ሲባል ምክንያቱም በቃ መሆን ያለበትን ነገር በሙሉ አድርጌያለሁ። አንቺ እሺ የምትይኝ ከሆነ ደግሞ ዲቭን በሰላም እለቀዋለሁ። እምቢ የምትይ ከሆነ ደግሞ ዲቭን እስከ መጨረሻው እሸኝልሽና አንቺ ደግሞ ብቻሽን ትሆኛለሽ ብሎ አላት። እንደዛማ አታድረግም። የአደይ አጎት ለምንድን ነው አባትሽ የሚልሽን የማትሰሚው? በተከበረበት ሀገር መቼስ እርሻው ላይ ሌላ ሰው መጥቶ እንዲያስበት አትፈልጊም አይደል? እኔ ታዲያ መጀመሪያውኑስ ተው ብያቸው የለ እንዴ? እናንተ ናችሁ እንጂ ጎትጉታችሁ እዚህ ሁሉ ጣጣ ውስጥ የገባችሁት። እኔ ማንንም እንደማላገባና ከዲቭ ውጪ ሌላ ሰው ህይወቴ ውስጥ እንደሌለ ነግሬያችሁ ነበር ብላ አስረግጣ ነገረቻቸው። አሹና ፍቅር ተፋጠጡ። ትሰምኛለሽ ፍቅር፣ አንቺ ወይም ያ ተባባሪሽ ዳኒ እንደሰረቃችሁት ወይም ቤዛ እንደሰረቃችሁት ጠንቅቄ ነው የማውቀው። ግን ደግሞ ሆን ብላችሁ በሮማኔ እያሳበባችሁ ከሆነ መቼም ቢሆን ይቅርታ አላደርግልሽም ብሎ አላት። ትሰማኛለህ አሹ፣ አሁን ሮማን የለችም፣ አንተም መሄድ ትችላለህ። እና ደግሞ እኔ ምንም የማውቀው ነገር የለኝም። ታዲያ ምንም ነገር ካላነሳች ለምንድን ነው እማዬን ተሰናብታት ያልሄደችው? ዝም ብሎ ተነስቶ ሻንጣ ይዞ መውጣት አለ እንዴ ብላ አለችው። አይ አርፈሽ ተቀመጪ እያለ ብቻውን እየተናደደ አስፓልት ለአስፓልት መሄድ ቀጠለ። ሮማን አስፓልቱ ዳር ወታ ቆይ አሁን እነ ሄለንና አበበስ ገጠር ከሄዱና የእውነት እኔ ማን ጋር ልሄድ ነው? ምክንያቱም ገጠር ብሄድ ያ ጫኔ የተባለ የተረገም ሰውዬ አይለቀኝም። ደሞስ ወዴት ነው የሚሄደው? እህትዬ አደይ ጋር ብሄድ ደግሞ እሷ የራሷ ጣጣና የራሷ ችግር ያለባት፣ በዛ ላይ እንዴት ነው እኔ ደባልስ የምሆነው? አምላኬ ሆይ ብቻ አንተ እባክህን አንተ አድለኝ፣ አንተ የተሻለ ነገር አምጣልኝ እያለች ስትጸልይ እንደ አጋጣሚ ዶክተር ነው መሰል መጣ። ዶክተሩ በጣም ተጨንቆና ተጠቦ ሮማን አዩ አንቺ ነሽ እንዴ ብሎ አላት። አዎ እኔ ነኝ። ታዲያ አሹ እንደዛ ተጨንቆ በየቦታው እየፈለገሽ ለምንድን ነው እዚህ ብቻሽን ያለሽው ብሎ ሲላት፣ የእውነትን ነው ዶክተር እየፈለገኝ ነበር እንዴ? በሚገባ ነዋ፣ እመኘኝ እሱ እየፈለገሽ ነበር ብሎ አላት። ታውቃለህ እኔማ የረሳኝና የተወኝ መስሎኝ ነበረ ብላ ስትለው፣ በፍጹም እሱ እንደዛ አይነት ሰው አይደለም፣ እሱ እንደኛ አይደለም እሺ ብሎ ሲላት፣ ለማንኛውም ነይ አሁን እኔ ወደ ሆስፒታል ልውሰድሽና ከዛ የሆነ ነገር ቀማምሰሽ አሹ መጥቶ ይወስድሻል ብሎ አላት። ዳይመንድና ኩኩሻ ዳይመንድ ልዳን ብቻ ኩኩሻ አንቺ ሰማይ ያደረሽኝን እኔም ደግሞ 7ኛ ሰማይ አድርሼ አፈርጥሻለሁ ብሎ አላት። ይቅርታ አልኩ አይደለም እንዴ ዳይመንድ? ቆይ ከይቅርታ በላይ ምን አለ? አይ ትሰሚኛለሽ፣ ስምሽ እኮ ነው ሌባ ስምሽ ነው አይደል? ወይስ በእኔ አፍ ስለተጠራ ብቻ ነው ያንቀጠቀጠሽ? አንቺም እኔም ነበርንበት ብሎ ሲላት፣ ታዲያ ነበርንበት እኮ ይለያያል፣ ግን ደግሞ ትናንት ነበርን፣ ዛሬ ደግሞ ትተናል። ኧረ እባክሽ እንደዛ ቢሆን ነዋ። ታዲያ የዲቭን ስልክ አምጥተሽ እንቦሽረው ያልሽኝ አላቅም አላልኩም እንዴ? የእህቴ አደይ መሆኑን አላቅም ብዬህ ነበር፣ ወይስ ደግሞ በአንዱ ሰምተ በአንዱ ነው የምታፈሰው ብላ አለችው። በቃ ሽሽ አሁን እኔ ሌላ ምንም ነገር የምናገረው ነገር የለኝም፣ መሄድ አለብኝ ብሎ ሄደ። እና ሩታ ዶክተርና ሩታ እኔ ምልሽ ልትነግሪኝ የሚፈልጊው ነገር አለሽ እንዴ? ጧት ማታ የሆነ ነገር የምትናገሪው ነገር ያለ ይመስላል፣ ግን ደግሞ ደፍረሽ አትናገሪም ብሎ አላት።
ቆይ ዶክተር ግን አንተ ሰውን ማከም ብቻ ነው እንደምትችለው? ማለቴ መረዳት ወይም ደግሞ የሆነ ነገር ማወቅ አትችልም? እንዴት ላውቅ እችላለሁ? ሚያው እኮ ሰዎቹም ቢሆን መጥተው ይሄን አሞኛል ይሄን አሞኛል ሲሉ ነው እኮ እንማረገው እንጂ ዝም ብዬ ተነስቼ በደፈናው አይደለም። ለምንድን ነው እኔንስ የማትረጂም ብሎ አላት። እንደዛ ከሆነ ጥሩ እሺ፣ ሌላ ቤት ምን አዲስ አለ? አንቺና እሹ ታረቃችሁ ወይ? እንኳን ልንታረቅ ይቅርና ነገሮች ራሱ እስ በራሳቸው በጣም እየበዙ ነው። የእውነትሽን ነው? አዎ በጣም ቤት ውስጥ እማዬ ብቻዋን ልታብድ ሆናለች። ማንም የሚረዳት የለም። ትረዳት ሮማን፣ በፊት ላይ ደግሞ እህቴ አደይ ነበረች። እሷ ደግሞ የለችም። ልክ ነሽ። አደይ ሁሉንም ሰው የምትረዳና የሁሉንም ሰው ጭንቀት የምታራግፍ ነው ብሎ አላት። የእውነት ስለ አደይ እንደዚህ ነው የምታስበው? በሚገባ አንቺም እኮ አልሻት ሩታ፣ ወይስ እኔ ስላደነኳን ነው የደበረሽ ብሎ አላት። አረን ያልደበረኛስ ደግሞስ ለምን ይደብረኛል? ለማንኛውም አንተ ያልከው ነገር ትክክል ነው፣ በጣም ጥሩና ጨዋ ሴት ናት ብላ አለች። ከዛ ለማንኛውም አሁን ሂጂ ፔሽንት አለብኝ ብሎ ከላከ በኋላ ጓደኛው ጋር ደውሎ እውነት ለመናገር በጣም ግራ ገብቶኛል ብሎ አለ። ለምንድን ነው ግራ የገባ? ምክንያቱም አደይ እስካሁን ስልኳን እያነሳች አይደለም፣ ኧረ ተነጭራሹም አይጠራም ብሎ ለሄኒ ሲያወራ ምናልባት እኮ ኔትወርክ ስለሆነ ሊሆን ይችላል እዛው እንዳያስቀሯት ብዬ በጣም ፈርቻለሁ ሄኒ ብሎ ሲለው፣ አታስብ፣ ምንም ነገር አይፈጠርም። ደግሞ እንደውም ገጠር ከቀረችልህ አረፍክ ማለት ነው፣ ትረሳታለህ ብሎ ሲለው፣ ትሰማኛለህ? እንደውም አሁን ከሄደች በኋላ ፍቅሯ የብስ እየጨመረብኝ ነው። እሱ ግን ምን አይነት እድለኛ ቢሆን ነው? ምክንያቱም እሷ ሄዳ አባቷን ተጋፍጣ እኮ ልታመጣው ነው ብሎ ሲለው፣ እንደ አጋጣሚ ሊሊ እየመጣች በቃቸው እሺ ሊሊ ምን ተፈጠረ ብሎ ሲላት፣ እኔ በጣም ደህና ነኝ፣ ስለቆየው ግን ይቅርታ፣ ያው አለ አይደለ፣ አረ ችግር የለውም እና እንኳን ደስ ያለሽ። ለምኑ? ያው አለ አይደለ። እሺ በእርግጥ ወንድም አግኝቻለሁኝ፣ ግን ደግሞ እሱ የኔ ወንድምነት አይፈልግም ብላ አለችው። ለምን ሲባል አላውቅም፣ ብቻ እናቴ እንደበደለችውና ሴት ማንንም ማመን እንዳለበት ማንንም ማመን እንደሌለበት ነው የሚነግረኝ። አይዞሽ እሺ ሊልዬ፣ ሁሉንም በሰዓቱ ይረዳል። ምንም ቢሆን እኮ ወንድ ነው ብሎ አለ። ልክ ነህ፣ ምን እንደማደርግ ለነገሩ አላውቅም ብላ አለችው። በሚያስፈልግሽ ነገር በሙሉ እኔ ያለሁኝ ብሎ ቃል ገባላት። ውድ ይህ የቤቲ ቤተሰቦች ሰራተኛዋ አደይ ዛሬው ይህን ይመስል ነበር። እናንተስ ምን ተሰማችሁ? ሩታ ይበቃል ፍቅሩን ትግለጽለት የምትሉ በላይክ፣ በሌላ በኩል አደይ ለፍቅር የምትከፍለው መስዋዕትነት እጅጉን ደስ ይላል። ቤዛ ቀለበቱን እንደሰረቀች መዋረድ አለባት የምትሉስ፣ መቼም አሹ ማጋለጥ አለበት። ሮማን ነፃ መውጣት